ሰላም ወገንታስ እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ ቅምጥሌ የኔ ቆንጆ እንዴት አደረሽ? ደህና አደረሽ? ተሻለሽ ወይ? እግዚአብሔር ምሕረቱን ይላክልሽ። አይዞን፣ እሺ አይዞን። ያው እኔ በሰዓቱ ቦታው ላይ ባልገኝም ግን ሪከርዶቹን አይቻለሁና እኔ እንቅልፍ አሙኝላችኋለሁ። እግዚአብሔርን ያው ማለት በኢትዮጵያውን የምተኙት ከሶስት ሰዓት ተኩል እስከ 4 ሰዓት ባለው ነውና በቃ ሳላስበው ከ3 ሰዓት ጀምሮ እንቅልፍ ድፍትፍት ነው የሚያደርገኝና እንግዲህ ስንት ሰዓት እንደገቡ ራሱ አላስታውስም። ትናንት ተኝቻለሁ። እኔ ስንት ሰዓት እንደተኛውም አላቅሙላ ትናንት ማለት ነው። 3 ሰዓት ወይ 3 ተኩል አይነት ነገር ነው የነቃው ማለት የተኛሁት ማለት ነው። እና ብቻ ግን ያው ሪከርዱ እንዳየሁት ፖስቶቹን አይቻለሁ። በሀሪፍ ነው፣ ደስ በሚል ሙድ ነው ጌም ተጫውተው የወጡት። በዚሁ አጋጣሚ ጨረቃ ፋሚሊ ሁላችሁም እግዚአብሔር ይጠብቃችሁ። ይህንን ጸዴ ልባችሁን የሰውን ደስታ ለማየት የምትሮጡትን ሁሉ በቤታችሁ ደስታን ይሙላላችሁ። የምሬን ነው ማርያምን። የሰጣችሁም በወጣው ይተካ። እንደሰጣችሁ እግዚአብሔር ይስጣችሁ በጥፉ ማለት ነው። ያላሰባችሁትን እንጀራ አግኙ። እንዲሁም ደግሞ ቁጭ ብላችሁ እነሱን እየጠበቃችሁ ታብታብ እያደረጋችሁም እያያችሁም የነበራችሁም እንደዛው ደስተኛ ህይወት ኑሩልኝ ማርያምን። እዚህ ምድር ላይ ያው ሰው ለሰው ደራሹ ነው፣ ሰው ለሰው አዳኙ ነው፣ ገዳዩም ነው ታውቃላችሁ። እና የሆነ በቃል አይደለ አንዱ ለአንዱ ይደርሳል። አንደኛው አሁን እናንተ ለእነሱ ደረሳችሁላቸው፣ እነሱ እንደዚህ ሰፖርት ስታደርጉ እነሱ ደግሞ በቻሉት ደግሞ በዙሪያቸው ያሉትን ሰዎች ታውቃላችሁ ሰፖርት ያደርጋሉ። እና እግዚአብሔር ያክብራችሁ። ሁልጊዜም ነው የምታስከብሯቸው፣ ሁልጊዜም እንዳኮራችኋቸው ናችሁ። አላቅም የትኛውም ሰው ጋር ተጫውተው አንድም ቀን የተሸነፉበት በቃ እንዴት ነው አፍረ የወጡበት ቀን የለም። ሁልጊዜም ነው የምታስከብሯቸው። የተከበረ ህይወት ይስጣችሁ። የምሬ ነው። በየሄዳችሁበት ተከበሩ። ኮራ ቀብረር ያለ ህይወት ይስጣችሁ። በልጆቻችሁ በሰፈር በሰው በቃ ተከበሩ። የሆነ ጥላችሁ ራሱ ማለት ነው ግርማ ሞገስ ይኑረው። ጌታን ከብር እንዴት እንደሆነ ልንገራችሁ። አሁን ለምሳሌ ላይቭ ላይ ገብታችሁ ቁልጭ ቁልጭ እያላችሁ ከዛ የሆነ ሰው ይመጣል ጌም አብራችሁ ጌም ልካችሁ እየተጫወታችሁ ምናምን ስትሸነፉ ምናምን ያኛው በዛኛው በኩል ያለው ሰፖርት ሲደረግ እናንተ ቁጭ ብላችሁ ነው በጣም ያኔ ቅናት አይደለም ያኛው ሲሰጠው ምናምን እናንተ እየቀናችሁ ሳይሆን ግን የሞራል ውድቀት ያድርባችኋል ነው። ሌላ ቀን ለመግባት ራሱ ሙሉ ኮንፊደንስ አይኖራችሁ ምናምን ነገር እጭ ምናምን ትላላችሁ። ብገባም ደክሜ ነው እንደዚህ ያስጠላል ምናምን ነገር ትላላችሁ። ግን በዚህ መልኩ ግን አያችሁ እንደዚህ ሰፖርት ስትደረጉ ምናምን ግን ያለው ሞራልና ኮንፊደንስ አጠይቅ ሙሉ ኮንፊደንስ እንዲኖራችሁ ያደርጋል። ሞራላችሁ ፉል ነው የሚሆነው ምናምንና ያን ነገር ስለሰጣችኋቸው ደግሞ እግዚአብሔር ይስጣችሁ። የምሬን ነው። ሁልጊዜ በቃ እንዴት ደስ እንደሚለኝ መቤቴን የሆነ የሚያኮራ ነገር አለው። ይቅርታ አድርጉልኝና የሆነ ደስ ይላል። በቃ ዝም ብሎ አይታችሁታል። በስመ አብ ብሩኬማ ዘለለ ምናምን ነገር ቅምጥሌ ደግሞ የኔ ቆንጆ አይዞን እሺ። በነገራችሁ ላይ ይህን ሰሞን አላውቅም ለምን እንደሆነ በጣም ብዙ እየታመመ ነው። ምንድን ነው የሚባል በሽታ ተውት አልንገራችሁ። በጣም ብዙ እየታመመ ነው። የራስ በሽታ ወገቤን አመመኝ፣ ሰውነት የሙሉ አመመኝ፣ ወደዚህ አለኝ ነው እያለ ያለው በጣም ብዙ ሰው። የራሱ ፋሚሊ ጋር ሰዋራ አንደኛው ይህን ታመም ያለው ያኛው ይህን ምናምን ይላልና አይ ቲንክ ወቅቱ ሊሆን ይችላል። ጨጓራ ደግሞ ያው አለባት ቅምጥሌ። የጨጓራ በሽታ ደግሞ ወቅት አይልም። ያው ካለባችሁ ችግር ነው ማለት። ጨጓራ በሽታ ከባድ ነው። ይሄንን ምግብ ስበላ ነው የሚያመኝ ብላችሁ ነው ጊዜ ምግብ ትታችሁ ሌላ ምግብ ስትበሉም ሊያማችሁ ይችላል። ጾም አይወድም መጾም። የጾም ሰዓት በጣም ብዙ ጊዜ ልታመሙ ትችላላችሁ። ጨጓራ ካለባችሁ እንዳልኳቸው የሆነ ምግብ ምንትን ስትሉ ምናምን ሊያም ይችላልና አይዞን እሺ ቆንጆ። እኔ ደግሞ ብሩኬ እስኪ ንካኝ እዚህ ጋር እንዴት እንደሞክ ትላለች። እኔን ይመመኝ አለ በቃ እኔን አለ ምንድን ነው ንፋሱ ምላለ ንፋስ ጋር ልጣላ አለ እኮ እሱ ማን ስለሆነ ነው ምናምን እያለ ነበረ። ከዛ ጨረቃ ፋሚሊ ደግሞ አምጣ ቅምጥሌን እያላችሁት ነበር ምናምን ነገር። እኔ እኮ ደህና ብትሆን አላመጣትም እንዲ ምናምን እያለ ነበረ ብሩኬ። ያው ካጠገባሉም ብሎ ምናምን ወጣል። የሆነች ልጅ አለች ባይዘው የጨረቃዎች ቪዲዮ ማያምልጣት ምንድነው ላይቭ እና የእሷን ቁጭ እየሳይና ረፈድኩት ዩቱብ ላይ ማለት ነው። እና ቅምጥሌን ቆንጆ አይዞን እግዚአብሔር ይማረሽ። በቻልሽው መጠን ራሽን ትሪት አድርጊ። ብሩኬም ትሪት አድርጋት። ያው ትሪት እንደምታደርጋት ራሷም ትሪት እንደምታደርግ አውቃለሁ። ግን አላቅም አይዞን ቶሎ ሐኪም ቤት መሄድ ካለባትም ቶሎ ትሄድ። እንደ ባለፈው ሳይብስባት ቶሎ። ይሄ የጨጓራ ከኔን ደግሞ ማለት ነው እጭ በጣም ነው የሚያስጠላው። ብታይ ትልቅ ነው ምናምን። እኔ ፋዘር አለበት ጨጓራና እሱ ሲወጣ አውቃለሁ። የሆነ ትልቅ ነው በጣም ምናምን። ማርያምን ስታዩት ራሱ ነው የሚያስፈራችሁ። እና አይዞን እሺ የኔ ቆንጆ። እና በዚህ መልኩ ስለተጫወታችሁም ደስ ብሎኛል። የምሬን ነው። ከዛ መቀጠል ደግሞ እንትኗን ምንድን ነው እቺ ውሻዋንም ይዘዋት መጣው ነበረ። ያው ብዙዎቻችሁ እንግዲህ ማን ያላችኋት የፍቅር መቀስ ብላችኋታል። ቅምጥሌ ራሱ አታምጣተው እያለች ነበር። እኔን ትተው እሷን ያፈቅራሉ ብላለች። እና ግን ደስ ትላለች እንትኗ ማለት ነው። የምር ግን አታስደብርም። እንደዚህ ቁልት ያረጋታል። በቃ እንዴት እንደምትሯሯጥ ስማ ደስ ትላለች። ግን ፍቅር ታስይዛለች ሲጀመር
ከዛ በመቀጠል ሚፍታ ወንድማችንስ እንዴት ነህ? አባታችንስ ተናደሩ ወይ? እግዚአብሔር ይማረዎት ብለናል። ፋዘራችን እንግዲህ እግዚአብሔር ጨርሶ ይማራችሁ። ከዛ በመቀጠል ደግሞ አንድ ጥያቄ ሳረሰው ልንገራችሁ። አንድ እህቴ ምንድን ነው ሜሴጅ ያደረገችልኝ፣ ራሴን በጣም እያመመኝ ነው። በቀላሉ አይደለም ያመኝ፣ በጣም በከባዱ ነው። እንዳለ ጸጉሬ ይቃጠላል። በጣም ነው የሚይዘኝ፣ እንደዚህ በጣም ያመኛል። እና ምንድን ነው በምን ልዳን? እስኪ ንገሩኝ። የምታውቁ ከሆነ አንቺ የምታውቂ ከሆነ ንገሪ ብላ ነበር። እኔ ደግሞ አላውቅም ማለት ያው ሐኪም ቤት ምናምን ነገር በነገራችሁ ላይ ማለት ነው ሕክምና እንደዚህ አይነት በሽታዎች በጣም ብዙ ጊዜ ስትታመሙ ምናምን ትሄዳላችሁ። ከጊዜ ጊዜ ስትሄዱ መድኃኒት ይሰጧችኋል። እነዛ መድኃኒቶች አዳፍት ታደርጓችኋላችሁ እናንተ ሳትሆኑ በሽታው ማለት ነው። በየጊዜው ትታመማላችሁ፣ ግን ስትሄዱ ያ በሽታ ተመሳሳይም ስለሆነ ተመሳሳይ አይነት መድኃኒት ነው የሚሰጧችሁ። ያንን ትወስዳላችሁ። በቃ ለጊዜው ጋፕ ትፈጠራል ምናምን መልሶ ደግሞ እንትናል እና እሷ ደግሞ በየሳምንቱ ነው የሚነሳብኝ። በየሳምንቱ በየ2 ሳምንቱ እንደዛ ይነሳብኛል እና ምን ላድርገው በጣም ነው የሚያመኝ በጣም ብላለች። እና ምንድን ነው ጋይስ እንደዛ አይነት በሽታ አሟችሁ የሚያቀ ሰዎች አላችሁ ወይ ደግሞ እንደዛ ታማችሁስ እንዴት ነው ዳናችሁት? እሱን ኮሜንት ላይ አስቀምጡላት፣ ታነበዋለች። ኮሜንት ላይ አነባለሁ ብላለች። እህትዬ አይዞን እግዚአብሔር ይማረሽ። ብዙ ጊዜ ያው ሐኪም ቤቶች ምናምን ነገር ብዙ እንትን አይሉም። ብትቺ ያው እምነት ደግሞ የምታገኝበት ሁኔታ ላይ አትመስለኝም። ሳውዲ ነች ያለችው። ሳውዲ ያላችሁ የምትችሉ ሰዎች ካላችሁ ማለት እምነት ካለችበት ማለት ነው። ይሄ እሷ መሄዳ የምትቀበላችሁ ምናምን ሳይሆን እሷ መሄዳ መቀበል አትችልም። ግን እናንተ በሆነ ሰው ወይ መላክ የምትችሉ ምናምን ካላችሁ እምነትና ጸበል የመብርሃን የቅዱስ ገብርኤል ብቻ የየትኛውም እምነት ይሁን እምነትና ጸበል ማድረስ የምትችሉ ወደ እሷ። እኔ ከዛ እያለው ማለት ነው ማርያምን ልንገራችሁ ገና መጀመሪያ ሊሄድ ስል ወደ ንስ አባቴ ሄድኩኝ። እንደ ነገ ሊሄድ እንደ ዛሬ ማታ ሄጄ ጾለት ተደረገልኝ ምናምን እምነት ተሰጠኝ። የገዳማት እምነቶች ተሰጡኝ። ከዛ የሆነ ደግሞ አንድ እምነት እንደዚህ እንትን ተብሎ ምናምን ከአንገትሽ ላይ ሰሪው ተብዬ ተሰጠኝ። የምን ገዳም ነው አላስታውስም፣ ብቻ ተሰጠኝ። ያንን አሰርኩኝ እምነት። ያንን እምነት ደግሞ ተሰጠኝ። ያንን እምነት ያስኩኝ። የቅዱስ ገብርኤል ጸበል ያስኩኝ። ሲሄድ እንደዛ ነው የሄድኩት። ከዛ ማርያምን ነው ምላችሁ እመኑ። የትኛውም ነገር እውነቴን ነው ምላችሁ አምናችሁበት ይህን አፈር በቃ ነክቼው ድናለሁ ካላችሁ ከነካችሁ ትድናላችሁ። ማመን ነው ዋናው ማለት ነው። እምነት ነው ያድናችሁና ከዛ በቃ አንዳንዴ በጣም ሲያመኝ ከኛ ቤት ደግሞ እዚህ እኔ ከነበርኩበት ሴትዮዋን ራሴን እኮ አመመኝ ስላት ማለት ነው እንዲ አንቺንም ና አታንቲ ትለኛለች። አታንቲ አተአነ ሊዮም ዋይ ታወርኒ ትለኛለች። ማርያም ዛሬ እኔ በጣም አሞኛል ትለኛለች። ግን እኮ አላመማትም፣ እኔን ላለመውሰድ ማለት ነው። እንድተኛም አትፈልግም፣ ሐኪም ቤት እንደሄድም አትፈልግም፣ አሞኛል ሚልም አትፈልግም። ምክንያቱም እኔንም አሞኛል ምትለኝ ምንድነው እኔንም ስላመመኝ አልተኛውም አንቺን ቁጭ አይነት ነገር ነውና ከዛ ምንድነው ማደርገው እምነት ትንሽዬ እምነት እንደዚህ ደረቴ ላይ ምናምን እምነቷ እንትን እንዳታልቅብኝ ጸበሉም እንዲያልቅብኝ አልፈልግም። ከዛ እንደዚህ በደረቴ ትንሽ ያደርጋለሁ እንደዚህ ግንባሬ ላይ እንትን ብዬ ምናምን ነገር እምነቱን እንደዚህ ቅብት ብታደርጓል ቅብት ብታድርጌ ምናምን የተወሰነ ሰዓት እያመመኝ ይቆያል። ግን እልም ይላል። በቃ አንድ ያድነኛል እምነት ነው ያድናችኋል። ያድነኛል ብዬም ስለማመን አምኜውም ስለሆነ በቃ አድናለሁና ሐኪም ቤት ቢወስዱኝም ማለት አይወስዱኝም እንዲወስዱ ብፈልግም ግን ደግሞ እኔ ብዙ ጊዜ መሄድ አልፈልግም። ምክንያቱም እዛ ሀገር ላይ ብዙ አሪፍ አይደለም። ያው እንደምታውቁት ሕክምናን ብትሄዱ ምናምን አንደኛ ገንዘብ ነው የምታጠፉት እንጂ ምህረቱን አታገኙም። ብዙ ጊዜ በጣም ብዙ ልጆች የሚሄዳሉ ሕክምና ምናምን ብዙም አይደለም። ይሄ አንዳንድ በሽታዎች አሉ ቀለል ያሉ በሽታዎች ምናምን የምትሄዱባቸው። ሲቀጥል ደግሞ በጣም ብዙ ከኒን ነው የሚሰጧቸው እነሱ። አመመኝ ስትሉ እኔ ሴትዮ መድኃኒት ከኒን ይህ ዋጭ ብላ ምሰጥ እሺ ልና ቀበልና ወስጅ ሽንት ቤት ነው የምከተው። ጋርቤጅ አንድ ቀን ውጭ አላቅም። የምትሰጠኝን ከኒን ውጭ አላቅም። ዋጥሹ ስትለኝ አዎ፣ ከዛ ተሻለሽ ትለኛለች። ትንሽ ቆይታ መጣ አዎ ተሽሎኛል እላታለሁ። ምክንያቱም አትወስደኝም ሐኪም ቤት በየሰከንዱ ነው ያንን መድኃኒት ይህን ዋጭ የኛው ይሻላል ያኛው የምትለኝ። ስለዚህ አትውሰዱ። ልክም አይደለም፣ ጥሩ አይደለም። የተለያዩ መድኃኒቶችን መጠቀም ለሌላ በሽታ ነው የሚዳርጋችሁ እንጂ ምህረት አይልክላችሁም። ስለዚህ አትውሰዱ። አዎ ወስጃለሁ በሏት፣ ግን ደግሞ አትውሰዱ። እሺ ውዶቼ፣ እኔ ወስጄ አላቅም። አንድ ቀን በስተት ወስጄ አላቅም። ግን ይሄ ጉንፋን ሲይዛችሁ እንደ ከረሚላ ሆኖ ምናምን አለ አይደለ? እንደዛ የሚበላ ነገር አለ፣ ይጣፍጣልም ቁምጥጥ የሚያደርጋ እሱ ችግር የለውም፣ ኖርማል ነው። ከዛ ውጭ እንትን አትበሉ። ከዛ መቀጠል ደግሞ ብዙዎቻችሁ አሁን እምነትም ጸበልም ያመጣላችሁ ከሌለ የሆነ ቦታ ላይ ማርያምን ከልቤ ነው እያወራችሁ ያለሁት ማለት ነው። ውሃ እንትን አድርጋችሁ ጸሎት አድርጋችሁበት እንትን አድርጉ ራሳችሁ ላይ ተረጫጩት ምናምን ቁጭ አድርጉት። ሁሌ ጸሎት ስታደርጉ እየጸለያችሁ ማለት ነው። እሺ በቃ እመኑበት ለእያንዳንዱ ነገር። ልጅቷን እኔ ራሴ በውስጥ አወራታለሁ፣ ግን ሌሎቻችሁ በዚሁ አጋጣሚ እንደዛ አድርጉ። ብቻ አላቅም። እግዚአብሔር ይጠብቃችሁ።
ህመሙ ብቻ አይደለም የሚያማችሁ፣ ህመሙ ብቻ ሳይሆን ታማችሁ አሟችሁ አለመተኛታችሁ፣ አሟችሁ ረፍት አለማግኘታችሁ፣ በተለይ ደግሞ ሲያመን ይብስባችኋል። ማርያምን የኔ ሴትዮ ስራ አታዘኝም። እኔ ራሴ ነው የምሰራው፣ የምፈልገውን ስራ ራሴ ነው የምሰራው። ግን ባመመኝ ጊዜ ማለት ነው ይሄን አንሺው፣ ይሄን ውሰዱ፣ በቃ ራሷ ነው የምታዘኝ ምላችሁ። አሁን ከዛ በፊት የሚሰሩ ስራዎች አሉ አይደለ? ሁሌ ራሴ የምሰራቸው ሌላ ደብል የሆነ ስራ ወይ ደግሞ ሌላ አይነት ስራ ካለ ብቻ ነው እኮ እንደዚህ ልናደርገው ነው ዛሬ ምናምን የምትለኝ እንጂ ጣልቃ በስራ ያትገባ። ሲያመኝ ግን ማለት ነው ጥልቅ ጥልቅ ነው የምትለው፣ አስሬ ነው የምጠራኝ ምናምን። ያኔ በጣም ነው የሚከፋኝ። ማርያምን በጣም ብዙ ጊዜ አልቅሻ አውቃለሁ። በጣም ብዙ ጊዜ ከፍቶኛ ቃል ከህመሚ በላይ ያመኛል ማለት። አሁን እኮ ቤቴ ቢሆን እንደዚህ ቢሆን በቃ ተኛ ነበረ እንደዚህ ቢሆን ምናምን የሚለዋለና እሱ ላይ እንዳላችሁ አውቃለሁ ውዶቼ። አንድ ቀን ደግሞ ነገሮቹ ይስተካከላሉ። ሁል ቀን በሰው ቤት የለም፣ ሁል ቀን እንደዚህ አይነት ነገር አይኖርም። ቢያንስ ሲያመን ምንተኛበት፣ ሲደክመን እርፍ የምንልበትን ጊዜ ደግሞ እግዚአብሔር ያመጣል። አይዞን እሺ። እና ምን አይነት መድኃኒት እንዳለ እስኪ ንገሩኝ የምታውቁ ሰዎች ማለት ነው። ለእህታችን ማታውቁ ደግሞ ምንም ማድረግ አይቻልም። ብቻ ጸሎትና ዱዓ ደግሞ አድርጉላት። አይዞን እሺ። እኔ ቆንጆ ከባድ እንደሆነ አውቃለሁ። እኔ ትንሽ ራስ በሽታ አለብኝ፣ ግን እንደዚህ ለብዙ ሰዓት አይደለም ያመኝ። የሆነ ሰዓት ላይ ይመጣል በጣም ያመኛል ምናምን፣ የሆነ ወይ ተሸፍኝ የተኛበታለሁ ወይ ደግሞ ቡና ጠጣበታለሁ ምናምን ያልፈኛል። እንደዛ ነው። እኔ ደግሞ የሚያመኝ ቡና ካልጠጣው የቡና እንትን ስላለብኝ፣ አሁን ለምሳሌ ዛሬ ቡና ጃምፕ ብል ባልጠጣ ዛሬ አይደለም ያመኝ፣ ነገ ጧት ወንድ ነኝ እኔ እነሳለሁ ከመኝታዬ። ማርያምን ራሴ ማለት ነው በቃ የኔ አይሆንም። ልክ ጧት ስነሳ ራሴ ከሁለት ተፈንክቷል። የሆነ ነገር ሲቀጠቅጠኝ ያደረ የሚመስለው ምናምን፣ በጣም ነው የምታመመው። ያን ቀን ቡና ብጠጣም አይምረኝም፣ በቃ ያመኛል የትናንቱ ስሜት እና እንደዛ ነው የሚያመኝ። ከዛ ውጭ እግዚአብሔር ይመስገን። ብቻ አይዞን እሺ፣ አይዞን። የምታውቀው ንገሯት እሺ። እንደዚህ ከባድ የራስ በሽታ በጣም ከባድ ነው። ራስ መርዘን የሚባል አውቃለሁ። ፋዘር አለበት በጣም የሚያሙ፣ በጣም ሲያመው በቃ ይተኛል፣ እሪ ነው የሚለው። በቃ ምንም ብዙ ሐኪም ቤት ሄዷል ምናምን እንትን የለውም፣ መድኃኒት የለውም። በቃ ሲመጣበት ይመጣበታል። በጣም ያመዋል፣ ይተኛል። ማንንም ማናገር አይችልም። ማንም አናወራም። ከቤት ራሱ ጸጥ ነው የምንለው፣ እርጭ ነው የሚያደርገን። እንደዛም ሊሆን ይችላል። እስኪ ብቻ አይዞን እሺ። እና እንደዛ ነው ውዶቼ። በተረፈ ጨረቃዎቼ ዛሬ እንግዲህ ፏፈሽ ብሎ ይመጣሉ። እንደምታውቁት ዛሬ ቅምጥሌ እግዚአብሔር ይምራታል። በቃ ተሽሏት ነው የሚያድረው። ማታ ላይ ስላመሸችም ሊሆን ይችላል ትተኛበታለች ምናምን ፏፈሽ ብላ ቁልት ልትብላ። ዛሬ እኔ ልንገራችሁ ዝም ብላችሁ የአሸንዳ ጸጉር ተሰርታ ምናምን ነገር ነው የምትመጣው። በቃ እኔ ልንገራችሁ ዝም ብዬ ስለሚታይ እንደዛ ሆና ተቆላልታ ትመጣለች። እሺ ዝም ብላችሁ እንደዛ ብላችሁ ጠብቁ፣ አትደናገጡ ምናምን። በቃ እግዚአብሔር ማህሪ ነው፣ ቸሮ መድኃኔዓለም ምሕረት አለው፣ ይምራታል። እና ዛሬ በአዲስ መልኩ ትመጣለች። በአዲስ ጸጉሯን ተሰርታ እብብ ፍክት ቁልት ልት ብላ ትመጣለች፣ ከውድ ባል ዋጋ ማለት ነው። እንደዛ ብላችሁ አስቡ። በቃ ቆንጆ ነገር አስቡ። እሺ የምሬ ነው። አይምሯችሁን ማለት ነው መጥፎ ነገር እንዲያስብ እንዳትፈቅዱለት። በቃ ደስ የሚል ነገር ነው ማሰብ ያለባችሁ። ተረፈ ወዳችኋለሁ። ለእህታችን ኮሜንት አድርጉላት እና ደግሞ አይዞሽ መባል ደግሞ ጥሩ ነው። ማርያምን አይዞሽ በሏት ደግሞ እሺ። አይዞሽ ወይኔ ወደት አይዞን